ጴጥሮስ በአንድ ወቅት እንደዚህ ያደረገ ከአሕዛቦች ጋር ምግብ ይበላ ነበረ። ከዛ በኋላ ጴጥሮስ ከጳውሎስ በነበረበት ከማርቆስ የሚባል ሰው የሰማው ኢንፎርሜሽን ነበር። ከአንዳንድ አይሁድ አሕዛብ ጋር እየበላ ልክ ፈሪሳውያኖች ሲመጡ ይደበቃል፣ ይነሳል። ለምን ሲባል ዘረኝነት ይዞታል። ከዛ ይህን ሰምቶ ሲነግረው በግልጽ ገሰጽኩት አለ። አንተ የዳንከው በጸጋ ነው፣ በስራ አይደለም፣ በሕጉ አይደለም። ስለዚህ እንደ አሕዛብ ሕይወት እንደ አሕዛብ ስነ ስርዓት እየኖርክ ዋይናት ለምንድን ነው እነሱ ስታይ እነሱን ብትሆነው የዳንከው በሕግ ስራ ሳይሆን በእምነት ነው፣ ልክ እንደነሱ። ስለዚህ ለምን እነሱ ስታይ የእነሱን ስርዓት ለመጠበቅ ትሞክራለህ ብሎት በግልጽ እንደተቃወመው መጽሐፍ ቅዱስ ይናገራል። ከዛ ባለፈ ገላትያ ሙሉ ምዕራፍ 3 ምዕራፍ 4 ምዕራፍ 5 የሚያወራው ይሄን ነው። ገላትያ ምዕራፍ 3 ላይ በጣም የሚገርም ነገር አለ። ይሄ የተስፋው ቃልና እምነትና የኦሪት ሕግ ብሎ ኮምፓራቲቭሊ ያስቀምጠዋል። ምንድነው እምነት? የተስፋው ቃል። ከዛ ሕግ ሲባል የተስፋው ቃል የተነገረው ስለ ክርስቶስ ነው። የት? አብርሃም ጋር። አብርሃም ምን አለው? ዘርን እንደ ምድር አሸዋ እንደ ሰማይ ኮከብ አበዛለሁ ብሎታል። ታዲያ ይሄ እምነት ከተሰጠ ከ430 ዓመት በኋላ የመጣ ነው ይለናል ሕጉ በአንድ መካከለኛ በኩል በዘጸአት ምዕራፍ 20 ላይ የመጣ ነው በሙሴ በኩል። ስለዚህ ሕጉ ከመሰጠቱ በፊት ከ430 ዓመት የነበረ እምነት አለ። ምን? አብርሃም ያመነበት እምነት፣ ያ ተስፋ የተነገረ ነው። ስለዚህ ሕግና ጸጋ ባይዘ በመጽሐፍ ቅዱስ ውስጥ አይታረጹም፣ ሲጀምር አይቃቃሩም፣ አይገፈፉም። ለምን ሲባል ይከባበራሉ። ሕጉ ራሱ እምነትን ተስፋውን ያከብረዋል። ለምን ሲባል ከ430 ዓመት በኋላ የመጣው ሕግ ተስፋን አይሽረውም። ለምን ሲባል እምነት፣ ፌዝ፣ ጸጋ ከሕጉ 430 ዓመት በፊት ለአብርሃም የተነገረ ነው። ወንጌል አስቀድሞ ለአብርሃም ተሰበክ ይላል። ኢየሱስ ጌታ። ስለዚህ ሁላችን የምናምን ደግሞ መጽሐፍ ሮሜን እንደሚናገር በእምነት ደግሞ የአብርሃም ልጆች ነን። ስለዚህ ስናምን አባታችን አብርሃም ምንድን ነው የሆነው? ያዕቆብ ይናገራል ዘፍጥረት ምዕራፍ 15 አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ኢየሱስ ጌታ። ስለዚህ ጽድቅ በእምነት ስለሚቆጠርላቸው ሰዎች ብፅዕና ነቢያቶችም ዳዊትም ተናግረዋል። ኢየሱስ ጌታ። ኃጢአታቸው ስለማይቆጠር ሰው ራሱ በዘመናቸው ተናግረው ነበር። ይህን ካልን ታዲያ ሰዎች የሚጸድቁት በምን ብቻ ነው ሲባል በጸጋ ብቻ። ሕግ በመጠበቅ በንካና ትንካ በሆነ ኳሊፊኬሽን ሰዎች ሊድኑ በእግዚአብሔር ፊት ሊቆሙ አይችሉም። ኢየሱስ ጌታ ነው። ነገር ግን በምን እንጸድቃለን ሲባል አንድ ነገር ላሳያችሁ። እዚህ ሐዋርያት ሥራ ምዕራፍ 15 ላይ እንደዚህ የሚል ቃል አለ። በጣም ወደው ቃል ነው። ልስጥራን፣ ደርቤን፣ ኢቆንዮን ከሄዱ በኋላ ያ ሁሉ ጉዞ ካረጉ በኋላ ተመልሰው ይመጣሉ ወደ ኢየሩሳሌም ጉባኤ። እንደው በከንቱ ደክመን ከነበረ ብለው ስለ ደህንነት ኢየሱስ ብቻ በቂ ስለመሆኑ እንግዲህ ጳውሎስ ግራ ገብቶ ሳይሆን ከበርናባስ ጋር ኮንፌሽን ፈልገው ነው። እርግጠኝነት ከቀደሙት አማድ ሐዋርያቶች ማለት መጡ። ኢየሩሳሌም ሲመጡ እንደዚህ አሏቸው እነ ጴጥሮስና እነ ያዕቆብ፣ እኛ የዳን ነው አሏቸው። ልክ እንደ እነርሱ በጌታ በኢየሱስ ጸጋ መሆኑን እናምናለን። ያዕቆብና ጴጥሮስ እዛ ኢየሩሳሌም የነበሩት ሁሉ እኛ ራሱ የዳን ነው፣ አይሁዳዊ ነን። ስለዚህ እኛ ራሱ ጀስቲፋይድ የሆን ነው እንደ አሕዛብ ሁሉ በኢየሱስ ክርስቶስ የዳን ነው፣ እንደ እነርሱ ሁሉ በጌታ በኢየሱስ ጸጋ መሆኑን እናምናለን። ስለዚህ ደህንነት በምን ሲባል በጸጋ። ጸጋ ምን ሲባል ለማይገባው ሰው የሚሰጥ ነጻ ስጦታ ነው። ፎርጊቭነስ ነው። ኢየሱስ ጌታ ነው። ሌላው ሮሜ ምዕራፍ 3 ቁጥር 20 ቅድም እንዳልኳችሁ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል እና ሲባል ሁሉ ማለት ተሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። እሳ ሲባል እንዲያው በሆነው በክርስቶስ ኢየሱስ ቤዛነት እንዲያው ይጸድቃል። ጀስቲፊኬሽን ጽድቅ የሚገኘው በፌዝ አሎን ብቻ ነው። ኢየሱስ ጌታ ነው። ጀስቲፊኬሽን ዚኳልቱ ፌዝ አሎን፣ ሳሊቬሽን ዚኳልቱ ፌዝ አሎን። ኢየሱስ ጌታ። ሰው የሚድነው በእምነት ነው። ሰው የሚድነው በጸጋ በፎርጊቭነስ በክርስቶስ ስራና ብቻና ብቻ እንደሆነ መጽሐፍ ቅዱስ ይነግረናል። ከዛ ባለፈ ሮሜ ምዕራፍ 4 እንያ ሮሜ ምዕራፍ 4 ልውሰዳችሁ። ሮሜ ምዕራፍ 4 ቁጥር 4 እንደዚህ የሚል ቃል አለ። ሮሜ ምዕራፍ 4 ቁጥር 4 እንደዚህ ይላል፣ አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። አሁን ሰርቼ እኔ ክርስቶስ ሲጨምር እኔ ክርስቶስ ጨምሬ ልድን ብሎ የሚያስብ ሰው ካለ ትልቅ ኮንሲኩዌንስ የሚያጋጥመው ስራ የሚሰራ ሰው፣ ስራ ተቀጣሪ የሆነ ስራ የሚሰራ ሰው ስራ ሰርቶ ደሞዝ ሲከፈለው ለሰራው ስራ የሚከፈለው ፔመንት ነው፣ ክፍያ ነው። ስለ ጸጋ ስናወራ ጸጋ ፎርጊቭነስ ነው፣ ለማይገባው ሰው የሚሰጥ ነፃ ስጦታ። ኢየሱስ ጌታ። ስለዚህ ሮሜ ምዕራፍ 4 ላይ ምን እያለን ነው? አንድ ሰው አለ ስራ ከሰራ አለ ስራ በስራ ይድናለው በመልካም ስራ ብሎ ክላሪፋይ የሚያደርግ ከሆነ ያ ነገር እንደ ደሞዙ የቆጠረው እንጂ ጸጋ ደግሞ በኔቸር ራሱ ጊቭነስ ነው፣ ፎርጊቭነስ ነው፣ የሚሰጥ ነው፣ ስጦታ ነው፣ ነፃ ስጦታ ነው።
ስለዚህ ሰርቼ አዋጥቼ እንዲህ ብዬ ሚል ሰው ካለ ለመዳን የእግዚአብሔር ልጅ ለመሆን የዛኔ ከጸጋው እንደወደቀ መጽሐፉም ይናገራል። ወርደ የምናየው ቃል ስለሆነ ስለዚህ ግን አለ 5 ላይ ነገር ግን አለ ለማይሰራው በራሱ ለማይመካው እኔ ጽድቄ አቅሜ ቅድስና እኔ ባህሪ እንዳንል ነገር ግን ለማይሰራ ኃጢያኑን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሰርቶ ነው እንዴ? ኧረ አይደለም። ኃጢያኑን ኢየሱስ ጌታ ነው። ኃጢያኑን ጻድቅ በሚያደርግ በእግዚአብሔር ለሚያምን አያችሁ፣ ጻድቅ የሚሆነው ሰው በእምነት ነው። ቅድም ብያቸዋለሁ። ጀስቲፊኬሽን እዚህ ጓልቶ ፌዝ አለው ነው። ሰው ጀስቲፋይ የሚሆነው ጻድቅ የሚሆነው ሳልቬሽን የሚያገኘው ደህንነት የሚያገኘው በእምነት ብቻና ብቻ ነው። ስለዚህ ኃጢያኑን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የሚሰራው እያለ ነው እዚህ ጋር መልካም የሚሰራ በጎ የሚያደርግ ድሃ የሚረዳ ይላል አይልም። ሰው በስራው ሰው የሚጸድቀው በእምነት በሆነ በኩል ጽድቅ እንደሚያገኝ ሮሜ ምዕራፍ 4 ላይ ይናገራል። ዳዊትም ተናገረ ደግሞ ቁጥር 6 ላይ ዳዊትም እንደዚህ አለ፣ ጽድቅ ያለ ስራ ስለሚቆጠርለት ሰው ብፅዕና እንዲህ ብሏል። ምን አለ? መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው ብሎ ዳዊት ከክርስቶስ 1000 ወደ ኋላ ሆኖ ስለ እነዚህ ሰዎች በግሬስ ስለምናምኑ ስለምንድነው ሰዎች ዳዊት ሲናገር ነበር። ኢየሱስ ጌታ በጸጋ በእምነት በኩል ድናችኋል፣ ጸድቃችኋል። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄን ካለ በኋላ እዚህ ሮሜ ምዕራፍ 4 ከ9 ጀምሮ ነው ይህ ብፅዕና ለተገረዙት ብቻ ነው ወይስ ላልተገረዙት ይላል። የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት ካለ አሁን አብርሃም 15 ላይ አብርሃም አመነ እምነቱ ጽድቅ ሆኖ ተቆጠረለት ብለን መጽሐፉም ይነግረናል። እኛ የምናምነው ያን። እሺ ታዲያ አብርሃም ይለናል ኢየሱስ ጌታ 10 ላይ ታዲያ እንዴት ተቆጠረለት? አብርሃም ጀስቲፋይ ሆነው ጻድቅ የሆነው እንዴት ሆኖ ነው ሲባል ራሱ ይመልሳል። ከተገረዘ በኋላ ወይስ ከመገረዙ በፊት? ማለትም ከመገረዙ የስጋ ግርዘት ማለት ነው። ኪዳን ምልክት ማህተም ከማረጉ በፊት ነው በኋላ ነው ይላል። እሺ እዚህ ይመልስልናል። የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ በፊት ነው። ማለትም መገረዝ ራሱ የኪዳን ምልክትና ማህተም ከዳነ በኋላ ጀስቲፋይ ከሆነ በኋላ ያደረገው የእምነት ምልክትና መታተም እንደሆነ መጽሐፉ ይነግረናል። 11 ሳይገረዝ በነበረው እምነት ላገኘው ጽድቅ። አሁን አብርሃም ለምን ተገረዝ ሲባል ሳይገረዝ በፊት ያገኘው ጽድቃን ኢየሱስ ጌታ ሳይገረዝ በነበረው እምነት ላገኘው ጽድቅ። ስለዚህ አብርሃም ተገርዞ ነው ጽድቅ ያገኘው? መልካም ሰርቶ የኪዳን ማተም ተቀበሉ? ኧረ አይደለም። እና ሳይገረዝ በነበረው እምነት ላገኘው ጽድቅ። ለካ አብርሃም የግርዘትን ኪዳን ከማድረጉ በፊት ምን ሆኗል ማለት ነው? ጀስቲፋይ ሆኗል፣ ጸድቋል። ለምን ሲባል ጽድቅ የሚገኘው በእምነት እንጂ በሆኑ ኢንተርፕሬቴሽኖችና በመልካም ስራ እንዳልሆነ ፋክት ስለሆነ ማለት ነው። ከዛ እንደዚህ ይላል የመገረዝን ምልክት ይኸውም የጽድቅ ማህተም ተቀበለ። ከምን በኋላ? ከዳነ በኋላ። እና የጽድቅ ማህተም ተቀብሏል። አዎ ምን? መልካም ስራ ግርዘትን አድርጓል። እሺ ስለዚህ ለሚያምኑ ነገር ግን ላልተገረዙት ጽድቅ ይቆጠርላቸው ዘንድ የሁሉ አባት ሆነ። እኛ ለምናምነው ኢየሱስ ጌታ ላልተገረዝን ነገር ግን ኪዳን ማህተም ላላረግን በእምነት በኩል አባታችን ሆነ ብሎ ይናገራል። እርሱ ለተገረዙት አባት ነው። አዎ ለእስራኤላውያን የሥጋ አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን የእምነት ፈለግ ለሚከተሉት ሁሉ ነው። ከግርዘት በኋላ አይደለም የሚለው፣ ከመገረዙ በፊት ለነበረው እምነት ለሚከተሉት ለነሱ ሁሉ አባት ነውና እርሱ የዓለም ወራሽ እንዲሆን አብርሃምና ዘሩ ተስፋውም የተቀበሉት ሕግ በሕግ በኩል አልነበረም። አያችሁ፣ ስለ ተስፋው ሲያወራው እርሱ የዓለም ወራሽ እንዲሆን አብርሃም ዘሩ ተስፋውን የተቀበሉት በሕግ በኩል አልነበረም እና ሲባል ነገር ግን በእምነት ከሆነው ጽድቅ ነው። አብርሃም ራሱ የዳነው እንግዲህ ስለ ብሉይ ኪዳን ሰዎች በምን ዳኑ ብዬ ተደጋጋሚ ነው ማወራችሁ። የብሉይ ኪዳን አባቶች ራሱ ደህንነት የሚያገኙት በመልካም ስራ ሳይሆን እንዲያው በተስፋው በሴቲቱ ዘር በማመን ነው። አብርሃም አመነ ነው የሚለው። አብርሃም ሰራ አይልም። ኢቨን ኢፍ ግርዘትንና የግርዘትን ማዕተብ ኪዳን ያደረገው ካመነ በኋላ ነው። ኢየሱስ ጌታ ምን ሲባል ምልክትን ያደረገው። ታዲያ አብርሃም አቤል ወራሽ ሆነ ይላል? ኖ እግዚአብሔርን አምኖ እሱም የጽድቅ ወራሽ እንደሆነ ይናገራል። አባቶች ሁሉ ዕብራውያን ምዕራፍ 11 የሚዘረዝራቸው ስለ ተስፋው፣ ስለ ሴቲቱ ዘር፣ ስለ የሸዋ ስለሚመጣው ክርስቶስ አምነው ዋጋ ከፍለዋል። ታዲያ አባቶች በብሉይ ኪዳን የብሉይ ኪዳን ቅዱሳን የምንላቸው መልካም ሰርተው እንዴ? አይደለም። ይሄ ብሉይ ኪዳን የነበረው የዋኖስ የኮርማ የኪነቱ አገልግሎት ሁሉ አላፊ ነው፣ የሚከድን ነው። ለዘላለም የሚያስተሰርይም አልነበረም፣ ለጊዜው ነው። ነገር ግን ምንድነው
የተስፋውን ቃል የሚያመለክት ነው። ያ የሚፈሱት ደሞች ሁሉ ደም ሳይፈስ ስርየት የለም እንደሚል ለዛ ለኃጢአታቸው ስርየት ይደረግ ነበር።